ኢትዮጵያ 4 ሰዓት ከምሽቱ እሷ ጋር ሄደው እራቷን አብልተው ተመልሰው ቂቤ ሲያነጥሩ ደክሟቸው ሙሉ ለሙሉ ሳይዘጉት እኮ ነው በጋዝ ጭስ ታፍነው የሞቱት እናታችን። ጧት ተነስተው ደግሞ ስራ የነበረባቸው ሰው ደውሎ ነው ለሃና የነገራት። ደውሎ ቢያርፉ እኛስ ቢያርፉ ኖሮስ እንደዚህ አይነት ነገር ባይኖር ኖሮስ ፍዳቸውን ባይበሉ ኖሮስ ቂቤ ባያነጥሩ ኖሮስ ብዙ ነገር አለ። የሚወስደው እግዚአብሔር ነው፣ ግን ሀብን አደረገ። አሳርፉ እናት ማለት ስድብ የሆነበት ዘመን መጣ። አዮን እኔ እንኳን ማለት የምፈልገው እንደ ሰው ሙቶ ማረፊያ የለውም። ሚዲያ ላይ በጣም ከባድ ነው። ግን እኔ በጣም የሚደብረው ነገር በእናት ስድብ ቢሆንና በስድብ ማን ሁላችንስ ተሳዳቢ አይደለን? ዛሬ ሁሉም እየወጣ እንትን የሚለው ያልተሳደበ አለ። በዛ ቢሆን እኛ ስንቶችን ገለን ነበር። ግን ነፍሲ ማር ለሞቱትን ሊያ ግን እኔ ሊያ ጋር ጸም ነኝ። ሀሳብ ልትናገር ትችላለህ። በፈጣሪ ስራ ገብቶ ሰው እሷ ናት የገደለችው እሷ ናት ይሄን ያደረገችው የግል ጸባቸውን የሰው ልጅ የሆነ ነገር ሲመጣበት የግል ጸባቸውን አስመርኩዘው ሌላ አጀንዳ መፍጠር ግን አግባብ አይደለም። በተለይ እንቁርቴ አሁን እስኪ ሳውዲ አረቢያ ላይ የእሷ ወገኖች አሪር ሊታረዱ ለእነሱ ድምፅ አትሆንም ማለት ጊዜ እየጠበቃችሁ ሰው ላይ እንደዚህ አይነት ነገር የምታደርጉ ሰዎች አግባብ አይደለም። እኔ አቋሚ የራሴን ማንንም ሰው የፈርቼም ተንቀጥቅጬም አይደለም የራሴን ሀሳብ እገልጻለሁ። ግን ጥሩ አይደለም። ሊያ ምን አድርጋ ነው የምገል? ያን ያክል ሪከርዷ ራሱ አለ። ክፈቷ አሰማው። ለዚህ ላለው ብታሰማው በጣም መልካም ነው። ጆካዬ እሳቸው ራሱ የሞቱት እኮ በህመም ጉዳይ አይደለም። ስራ እየሰሩ በአጋጣሚ በቃ ነገሮች ተፈጠሩ እንጂ በህመም በብስጭት አይደለም። ማታ ስራ እየሰሩ ነበረ እንደሰማ ነው ማለት ነው። አላየንም፣ ግን እንደዛ አይነት ነገር ነው የገጠማቸውና ልክ በህመም እንደሞቱ ተቃጥለው አቃጥላ ገደለቻቸው ምናምን እዝና ፌር። ለእናንተ ለቲክቶካችሁ ድምቀት ብላችሁ ሰውን ስም የምታጠፉት ልክ አይደላችሁም። ወደ ራሳችሁ ተመለሱ። የራሳችሁን ህይወት ኑሩ። እናንተ ናችሁ ሰውን እያቃጠላችሁ የምትገሉት። ሲሪየስ ነው የምላችሁ። ይቺ ልጅ ሀቅ ነው የተናገረችው። እናቶቻችሁን አክብሩ ማለት ምን ችግር አለው? እናታችሁን አሞላቃችሁ ወርቅ አልብሳችሁ አኑሩ ማለት ምንድን ነው ችግሩ? ምን አደረገች? ሌላ የተናገረችው ነገር አለ? ግደሉ፣ ሰሩ፣ እናትየው እንዲህ ናቸው አሉ አላለችም። ስለዚህ አጉል ዝም ብላ ቪዲዮ እንዳሰማ ያለችውን ይኸው ቃል በቃ ምን አጨቃጨቃል? ይኸው ከመጀመሪያ ላይ አሳረጋቸው ወጣቸውን ድርድር ቀሚሳቸው ዝምት አድርገሽ ማሳጅ እያስደረግሽ እናውቃለን። ብዙዎቹ በአሜሪካ ሀገር ያሉ እናቶች ራሳችን አንፈልግም አንቀበጥም ብለው ዴኬ ልጅ እንደሚጠብቁ እናውቃለን። ፈልገው ነው። አንቺ ግን አደባባይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አቅተባለሁ እናት ይላሉ። ያ የአሜሪካ ሀገር ውስጥ ክሱ በቆጮና ክሱ ያሰራቸዋለች። ከዛ በኋላ ዩሰው ኪዩት ማሚ ግን ይበቅዩት ይኸውላችሁ ልንገራችሁ፣ ልክ ናችሁ። አሜሪካ ሀገር ላይ መጥተው መስራት እናቶቻችሁ ቤተሰቦቻችሁ ወደ አሜሪካ ስትወስዱ እውነት እንነጋገር ከተባለ ሊያዋችሁ ወይም ደግሞ የልጅ ልጅ ካላችሁ ከልጅ ልጆቻችሁ ጋር ሊያሳልፉ ነው። እውነት እንነጋገር ከተባለ እናቶቻችሁን ግን አሜሪካ ስትወስዱ ስራ ትታሰሯችሁ አይደለም። እናቶቻችን የኛ ሀበሻ እናቶች ስለማይፈልጉ ቤት መቀመጥ ስለሚጨንቃቸው ነው ስለሚያስቡ ይሁን ችግር የለም ምናምን ይላል እንጂ እናንተ ከሀገራችሁ ቤተሰቦቻችሁን ወደዛ ሀገር ስታመጡ ማንም ያውቃል። ለእረፍት ቫኬሽን ብላችሁ ነው የምታመጡ። ከዛ በኋላ ኢንፍሉዌንሰር ስትሆኑ እንደዚች ቆጮና ክትፎ እያሰራችሁ እናቴ እወዳለሁ ትላላችሁ። በሰለጠና ሀገር ኩሽን አስቀምጣችሁ ይሄ ነው። ስለዚህ ይሄ ነው ያለችው። ካያችሁ ይሄ ነው ሀሳብ እኮ ነው የተናገረችው። ጠቃሚ ሀሳብ ነው እንጂ የተናገረችው ይሄ ስድብም አይደለም የሚጎዳም አይደለም አልኩህ እኮ። እናትየውንም የነካችበት ምንም እናትሽን ተንከባከቢ እናትሽን ጡሪ ነው ሀሳብ ለልጅቱ ነው ሀሳብ የሰጠችው። ግን ይህን ነገር ቆርጠው ለራሳቸው መጠቀሚያና ትላንት ጸብ የነበሩ ሰው ከግል ጸብ ስለሆነ እናስጠላት ከሚዲያ እናጥፋት አይነት ከኢትዮጵያ እኮ ደውለው እንዴት ብለን አሁን እንደው ልጆቹን ምን አይነት ቃል ነው ብለን ለእነሱ ልናረዳ የምንችለው እንዴት ብለን ነው ልንነገራቸው የምንችለው ብለው እኔ እንደውም ኧረ የተሰማ አይመስለኝም እባካችሁ ተውስን። አሁንማ እዚህ ሰፈር ሁሉም ሰምተዋል።